ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። ችግሮች በሰላማዊ ውይይት እንዲፈቱና ሀገር እፎይታ እንድታገኝ ጠየቁ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ የሚያግባቡ ጉዳዮች ተፈልገው ችግሮች በሰላማዊ ውይይት እንዲፈቱ በማድረግ እናት ሀገር እፎይታ እንድታገኝ እንዲደረግ ጠየቁ። በተለያዩ ምክንያት ከሲኖዶስ የወጡ ወገኖች እንዲመለሱ ማድረግ የቤተ ክርስቲያኗ ሲኖዶስ ጉባኤ ተቀዳሚ ተልዕኮ እንደሚሆን ፓትርያርኩ አስታውቀዋል። የቤተ ክርስቲያኑ ፓትርያርክ ይህንን ጥሪ ያስተላለፉት ረቡዕ ግንቦት 6, 2017 ዓ.ም በተጀመረው ዓመታዊ የርክበ ካህናት የቅዱስ ሲኖዶስ ምልዓተ ጉባኤ ላይ ባደረጉት ንግግር ነው። የጉባኤው የቤተ ክርስቲያኗ መንፈሳዊ፣ ማህበራዊ፣ ኢኮኖሚያዊ፣ አስተዳደራዊ አፈጻጸሞች በመገምገም ለቀጣዩ ጊዜ የሥራ አቅጣጫ የሚያስቀምጥ እንደሆነም ፓትርያርኩ በመክፈቻ ንግግራቸው ገልጸዋል። አቡነ ማትያስ በአሁኑ ሰዓት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በሁሉም የዓለም ክፍሎች እንደምትገኝ መናገራቸውን በቤተ ክርስቲያኗ መገናኛ ብዙኃን ማህበራዊ ሚዲያ ላይም የተሰራጨው የፓትርያርኩ ንግግር አመልክቷል። የሲኖዶሱ መንበር በሚገኝባት ምድር ኢትዮጵያ ከመቼውም የተሻለ ሥራ በመስራት ለእግዚአብሔር መታዘዝ፣ ሕዝቡንም ማገልገል ይገባናል ሲሉ የሲኖዶሱ አባላትም አሳስበዋል። አቡነ ማትያስ በዚህ ንግግራቸው በተለያዩ ምክንያት ከሲኖዶሱ የወጡ ወገኖች መኖራቸውን ጠቅሰዋል። ሁላችንም እንደምንገነዘበው በሲኖዶሳችን ያልታቀፉ ብዙ ወገኖች በሀገር ውስጥ አሉ። እነዚህ ወገኖች አንዳንዶች በተለያየ ምክንያት ከኛ የወጡ ናቸው ብለዋል። ፓትርያርኩም ከሲኖዶስ ወጥተዋል ያሏቸውን ወገኖች ለይተው ባይጠቅሱም በትግራይ የሚገኙ የኦርቶዶክስ ቤተ ክርስቲያን አባቶች የራሳቸውን ቤተ ክህነት እንዳቋቋሙ ይታወቃል። የሃይማኖት አባቶች የትግራይ ኦርቶዶክስ ተዋሕዶ ቤተ ክርስቲያን መንበረ ሰላም የተባለውን ቤተ ክህነት የመሰረቱት የትግራይ ጦርነት ተከትሎ በተፈጠረ ልዩነት ነው። ጦርነቱ ያስቆሙ የፕሪቶሪያ ስምምነት ከተፈረመ በኋላ የቤተ ክርስቲያኑ መሪ አቡነ ማትያስ ወደ ትግራይ ተጉዘው የነበረ ቢሆንም ከትግራይ አባቶች ጋር እርቅ ለማውረድ የተደረጉ ጥረቶች አልተሳኩም። አቡነ ማትያስ በዛሬው ንግግራቸው ከሲኖዶሱ የተነጡ ወገኖችን መመለስ የጉባኤው ተቀዳሚ ተልዕኮ እንደሆነ ተናግረዋል። የሄዱት ወደ ቤታቸው እንዲመለሱ፣ ሌሎችም ወደ መንጋው እንዲቀላቀሉ በርትቶ መስራት የዚህ ጉባኤ ተቀዳሚ ተልዕኮ ነው። ምክንያቱም ጸጋንና ሐዋርያነትን የተቀበልንበት ዋናው ምክንያትን ለማድረግ ነውና ብለዋል። ከዚህ ጋር በተያያዘም የቤተ ክርስቲያኗ ተደራሽነት በሳሳበት አካባቢ ሁሉ የተለየ ትኩረት ተሰጥቶ መስራትና ተጨባጭ ለውጥ ማምጣት እንደሚገባም አሳስበዋል። አቡነ ማትያስ በመክፈቻ ንግግራቸው የሀገሪቱን ወቅታዊ ሁኔታ የሚመለከቱ ጉዳዮችን አንስተዋል። የሃይማኖት አባቶች የሚያበረክቱት አገልግሎት በመንፈሳዊ ብቻ ሳይሆን በኢኮኖሚና በማህበራዊ ዘርፍ ያሉ ጉዳዮችንም ጭምር እንደሚያካትት ገልጸዋል። ሕዝቡ የተሻለ ማህበራዊ አገልግሎት እንዲያገኝ፣ በኢኮኖሚ ከድህነት የተላቀቀ እንዲሆን፣ እንደዚሁም ሰላሙ እና ደህንነቱ የተጠበቀ እንዲሆን መስራት እንደሚገባም ተናግረዋል። የሃይማኖት አባቶች ይህንን ኃላፊነት በማስተማርም በተግባርም በመሳተፍም የሕዝቡ መሪዎች አርአያ ሆነው መፈጸም እንዳለባቸውም አንስተዋል። አቡነ ማትያስ አክለውም በተለይም ከሰላም እጦት የተነሳ በእጅጉ እየተጎዳ ያለው ሕዝባችን ሰላምና ፍትህ እንዲያገኝ በጸሎት በትምህርትም በምክርም ተግተን መስራት አለብን ብለዋል። የኢትዮጵያ ሕዝብ ከእንግልት የተላቀቀበት ጊዜ ብዙ እንዳልሆነ ያስታወሱት አቡነ ማትያስ የሀገሪቱን ሕዝብ ለእንግልት የተዳረገ ያለው የሌሎች እጅ ባይለየውም በዋናነት በገዛ ልጆቹ መሆኑን ገልጸዋል። እናት በገዛ ልጆቿ ስትንገላታ ማየት እጅግ አሳዛኝ ነገር ነው ሲሉም አክለዋል። ይህን አይነቱ በደንብ ያልታሰበበት አካሄድ በብስለትና በንስሐ ማስተካከል አሸናፊነት እንጂ ተሸናፊነት እንደማያሳይም የጠቀሱት ፓትርያርኩ እንዲታሰቡበት እንመክራለን ብለዋል። ይህን አይነቱ በደንብ ያልታሰበ አካሄድ በብስለትና በንስሐ ማስተካከል አሸናፊነት እንጂ ተሸናፊነት እንደማያሳይ
የጠቀሱት ፓትርያርኩ እንዲታሰብበትም እንመክራለን ብለዋል። አቡነ ማትያስ ከዚህ አንጻር ኢትዮጵያ ወደ ተሻለ ልማትና እድገት እናሻግራለን ብላችሁ እየደከማችሁ ያላችሁ ወገኖቻችን እባካችሁ መለስ ብላችሁ እናታችሁ የተንገላታችበትን እዩና በቃ በሉ ሲሉ ተማጽነዋል። ሁሉን የሚያግባባ ነገር ፈልጉና ችግሮችን በሰላማዊ ውይይት ፍቱ። በዚህ አማራጮች እናት ሀገር እፎይታ እንድታገኝ አድርጉ ሲሉም የሰላም አማራጮች እንዲታዩ ጥሪ አቅርበዋል። ይህን አማራጭ መከተልን ለውድ እናት የሚደረግ ካሳ አድርጋችሁ ውሰዱት ያሉት ፓትርያርኩ የቤተ ክርስቲያኗ ወቅታዊ መልእክትና ጥሪ ይህን እንደሆነም አስታውቀዋል። ሐማስ ታጋቾችን ለቆ ትጥቅ በመፍታት በመሪዎች ከተሰደዱ ጦርነቱ ነገ ይቆማል። ኔታንያሁ ሐማስ በቁጥጥር ስር ያሉ ቀሪ እስራኤላውያን ታጋቾች በመልቀቅ ትጥቅ የሚፈታ ከሆነ በጋዛ ላይ የሚካሄደው ዘመቻ እንደሚቆም ጠቅላይ ሚኒስትር ቢንያሚን ኔታንያሁ ተናገሩ። ጠቅላይ ሚኒስትሩ ይህን የተናገሩት እስራኤል በጋዛ ላይ እያካሄደች ባለው ወታደራዊ ዘመቻ ሂደት ላይ ለውጥ እንድታደርግ የምዕራባውያን ሀገራት መሪዎች ማስጠንቀቂያ ከወጡ በኋላ ነው። የዩናይትድ ኪንግደም ጠቅላይ ሚኒስትር ሰር ኪር ስታርመር፣ የፈረንሳይ ፕሬዝዳንት ኢማኑኤል ማክሮን እና የካናዳው ጠቅላይ ሚኒስትር ማርክ ካርኒ እስራኤል በጋዛ ላይ የምታካሄደውን ወታደራዊ ዘመቻ እንድታቆም አሳስበዋል። መሪዎቹ በጋራ ባወጡት መግለጫ ላይ እስራኤል አዲስ የከፈተችውን ዘመቻ ካላቆመች፣ በእርዳታ አቅርቦት ላይ የጣለችውን ዕቀባ ካላነሳች በምላሹ ጠንከር ያለ እርምጃ እንደሚወስዱ አስጠንቅቀዋል። ይህ ያስቆጣቸው ጠቅላይ ሚኒስትር ኔታንያሁ ለመሪዎች በሰጡት ምላሽ ሐማስ ከመደምሰሱ በፊት እስራኤል እያካሄደችው ያለውን ሁለመናዋን የመከላከል ጦርነት እንድታቆም እና የፍልስጤም ሀገር እንዲመሰረት መጠየቅ ሐማስ ለፈጸመው የዘር ማጥፋት ሽልማት መስጠትና ተጨማሪ ጭፍጨፋ መጋበዝ ነው ብለዋል። ጠቅላይ ሚኒስትሩ ጨምረውም ሐማስ የቀሩ ታጋቾችን ከለቀቀ፣ ትጥቁን ከፈታ፣ ጨፍጫፊውን መሪዎች ወደ ስደት የሚሄዱ ከሆነ እና ጋዛ ከወታደራዊ እንቅስቃሴ ነፃ ከሆነች ጦርነቱ ነገ ሊቆም ይችላል በማለት ከዚህ ያነሰ ነገር እስራኤል እንደማትቀበል አሳውቀዋል። እስራኤል ራሷን በመከላከል ሙሉ ድል በሐማስ ላይ እስክትቀዳጅ ድረስ ጦርነቱ የሚቀጥል መሆኑን የጠቀሱት ኔታንያሁ ይህ ጦርነቱ ስልጣኔ ከኋላ ቀርነት ጋር የሚደረግ ነው ብለዋል። የዩናይትድ ኪንግደም፣ የፈረንሳይ እና የካናዳ መሪዎች በጋራ ያወጡት መግለጫ ከምዕራባውያን በኩል ከዚህ በፊት ባልታየ ሁኔታ ጠንከር ያለ ሲሆን በጋዛ ውስጥ ያለው ሰብአዊ ቀውስ በእጅጉ አሳስቧቸዋል። ሀገራቱ በጠየቁት መሰረት እስራኤል ምላሽ ካልሰጠች ተጨባጭ እርምጃ እንደሚወስዱ ከማስጠንቀቅ ውጭ ምንም አይነት እርምጃ እንደሚወስዱ ግን የገለጹት ነገር የለም። እስራኤል ራሷን ከሽብር ጥቃት ለመከላከል ያላትን መብት ሁልጊዜ እንደሚደግፉ ያመለከቱት ምዕራባውያን መሪዎች ነገር ግን እየተባባሰ ያለ የእስራኤል እርምጃ ተመጣጣኝ አይደለም ብለዋል። ጨምረውም አስከፊ ባሉት ሐማስ በእስራኤል ላይ መስከረም 26 2016 ዓ.ም በፈጸመው ጥቃት የያዘቻቸውን ታጋቾች እንዲለቁም ጥሪ አቅርበዋል። ሐማስ ወደ እስራኤል ዘልቆ በመግባት ጥቃት ከፈጸመ በኋላ ላለፉት ከ20 ወራት በላይ እስራኤል በጋዛ ላይ እያካሄደች የቆየችው ወታደራዊ ዘመቻ በ10 ሺዎች የሚቆጠሩ ፍልስጤማውያንን ገድሏል። ከአንድ ወር በፊት ሐማስ እና በእስራኤል መካከል በተደረሰ የተኩስ አቁም ስምምነት ጥቃቱ ጋብ ብሎ የቆየ ቢሆንም ጥቃቱ መልሶ አገርሽቶ በሚሊዮን የሚቆጠሩ ፍልስጤማውያን ለረሃብ መጋለጣቸውን የተባበሩት መንግስታት ድርጅት ተቋም እየገለጹ ነው። ባለፉት ቀናት እስራኤል በጋዛቲቱ ላይ እያካሄደች ባለው ተከታታይ የአየር ጥቃት በመቶዎች የሚቆጠሩ የጋዛ ነዋሪዎች መግደላቸውን የጤና ባለስልጣናት እየገለጹ ነው። ለሳምንት ተቋርጦ የነበረው የሰብአዊ እርዳታ አቅርቦት በተወሰነ መጠን እንዲቀጥል እስራኤል ብትፈቅድም አቅርቦቱ በውቅያኖስ ላይ ጠብታ የመጨመር ያህል መሆኑንም የመንግስታት ድርጅቱ አስታውቋል። ኢትዮጵያውያን የተገደሉበት አሜሪካ በየመን የስደተኞች ማቆያ ላይ የፈጸመችው ጥቃት እንዲመረመር አምነስቲ ጠየቀ። በአሜሪካ በተፈጸመውና ኢትዮጵያውያን ጨምሮ በርካታ ስደተኞች የተገደሉበት የየመን የስደተኞች ማቆያ የአየር ጥቃት እንዲመረመር አምነስቲ ኢንተርናሽናል ጠየቀ። አሜሪካ በሰሜን ምዕራብ የየመን የሚገኘው የሳዕዳ ስደተኞች ማቆያ ማዕከል ሚያዝያ 20 2017 ዓ.ም የፈጸመችው ጥቃት በዓለም አቀፍ ሰብአዊ ሕግ ጥሰትነት ምርመራ ላይ እንዲደረግበት እንደሚገባ ተቋሙ ግንቦት 11 2017 ዓ.ም ባወጣው መግለጫ ጠይቋል። አሜሪካ ጥቃቱን በፈጸመችበት ወቅት
በስደተኞች ማቆያ ማዕከሉ 115 አፍሪካውያን ስደተኞች እንደነበሩና ከእነዚህም 68ቱ በጥቃቱ መገደላቸውንና 47ቱ እንደቆሰሉ በሁቲ የሚተዳደር የሀገር ውስጥ ጉዳይ ሚኒስቴር ገልጿል። ቢቢሲ ያናገራቸው ኢትዮጵያውያን እንደሚሉትም በጥቃቱ ከተገደሉና ከቆሰሉት በርካቶች አንዳንዶቹም ሁሉም ኢትዮጵያውያን መሆናቸውን ያምናሉ። በጥቃቱ ከተገደሉት ኢትዮጵያውያን መካከልም 3 የአጎትና የአክስት ልጆች በአንድ ላይ ሕይወታቸው ማለፉን ቢቢሲ ከቤተሰቦቻቸው ለመረዳት ችሏል። አሜሪካ ከመጋቢት ጀምሮ በጦርነት በደቀቀችው የመን ላይ እየፈጸመች ባለው ጥቃት በመቶዎች የሚቆጠሩ ሰዎች መገደላቸውን እንዲሁም መቁሰላቸውን ሪፖርት መደረጉን የመብት ተቆርቋሪው በመግለጫው አስፍሯል። አምነስቲ ባደረገው የሳተላይት ምስሎች ትናንትና አሜሪካ በፈጸመቻቸው የአየር ጥቃት በሰዓዳ ማረሚያ ግቢ ውስጥ የስደተኞች ማቆያ ማዕከል እንዲሁም በስፍራው ያለ ሌላ ሕንፃ መመታቱን ለይቷል። በሰዓዳ ግዛት የሚገኘውን የሪፐብሊካንና አልታልህ አጠቃላይ ሆስፒታል የጎበኙ የዓይን እማኞች ለአምነስቲ እንደተናገሩት በርካታ ኢትዮጵያውያን ስደተኞች የከፋ የአካል መጉደልና የአጥንት ስብራት ጨምሮ ከባድ ጉዳት እንደደረሰባቸው ተናግሯል። አንደኛው የዓይን እማኝ በሪፐብሊክ ሆስፒታል 25 እንዲሁም በአልታልህ 9 የቆሰሉ ስደተኞች መመልከታቸውንም ገልጸዋል። ሁለቱም ሆስፒታል የጎበኙና በርካታ ኢትዮጵያውያን ስደተኞች ያነጋገሩ ሌላ እማኝ በበኩላቸው ከሌሊቱ 10 ሰዓት በመጀመሪያው ሚሳኤል ሲመቱ ተኝተው እንደነበረ ነገሩኝ። ሲነቁም ዙሪያቸው በተቆራረጡ አስከሬኖች ተከበው ነበር። ድንጋጤ እና መሸበር ፊታቸው ላይ ይነበባል። አንዳንዶቹም በደረሰባቸው ድንጋጤ መናገር ተስኗቸዋል ብለዋል። በሆስፒታሎች የሚገኙ የአስከሬን ማቆያ ስፍራዎች በመሙላታቸው ምክንያት በአየር ጥቃቱ የሞቱ ግለሰቦች አስከሬኑን ውጭ ላይ ተደርድሮ እንደነበር አምነስቲ የዓይን እማኞች አዋቢ አድርጓል። ሰዓዳ ግዛት ውስጥ በሚገኘው ማዕከል ላይ በተፈጸመ ጥቃት የሞቱትና የቆሰሉት ሰዎች አፍሪካውያን ስደተኞች ከመሆናቸው ውጭ በትክክል ከየትኞቹ ሀገራት የመጡ እንደሆኑ የታወቀ ነገር ባይኖርም አብዛኞቹ ኢትዮጵያውያን ሳይሆኑ እንዳልቀሩም በቢቢሲ የመን ውስጥ ከሚገኙ ኢትዮጵያውያን አረጋግጧል። ስማቸው እንዳይገለጥ የጠየቁ አፍሪካውያን ስደተኞች ጋር የሚሰሩ 3 ግለሰቦች በበኩላቸው በዚህ ማቆያ ስፍራ የነበሩት ከአንድ ኤርትራዊ በስተቀር ሁሉም ኢትዮጵያውያን ስደተኞች መሆናቸውንም ገልጸዋል። የአሜሪካ የአየር ጥቃት ተከትሎ የስደተኞች ማቆያ ማዕከሉን፣ ሆስፒታሎችን እንዲሁም የአስከሬን ማቆያ ስፍራን ከጎበኙ በየመን ከሚገኙ የአፍሪካ ስደተኞች ጋር የሚሰሩ ግለሰቦች በርካታ ሰዎች መገደላቸውን መስማቱንም አምነስቲ በዚሁ መግለጫው ላይ አስፍሯል። ተቋሙ በስፍራው የወደቁ አስከሬኖች እንዲሁም የነፍስ አድን ሰራተኞች በከፋ ሁኔታ የቆሰሉ ሰዎችን ከተቀበሩባቸው ፍራሾች ስር ለማውጣት የሚሞክሩበት አሰቃቂ የሳተላይት ምስሎችና ቪዲዮዎችን ፈትሿል። ጥቃቱን ተከትሎ በስፍራው የነበሩ የዓለም አቀፍ ቀይ መስቀል ሰራተኞች ከፍተኛ ቁጥር ያላቸው ሟቾች መመልከታቸውን፣ አብዛኞቹ ስደተኞች መሆናቸውን ማረጋገጣቸውን ተቋሙ ያወጣው መግለጫ አምነስቲ ጠቅሷል። አሜሪካ ሁቲዎች በመጠለያ የሌላቸው ስደተኞች የሚቆዩበትን ታዋቂ ማዕከል ላይ የአየር ጥቃት ፈጽማለች። ሰላማዊ ዜጎች በዚህ ጥቃት መገደላቸውን አሜሪካ በዓለም አቀፍ የሰብአዊ ሕግ መሰረት ጥንቃቄና መለየት ጨምሮ የተጣሉባትን ግዴታዎች ተወጥታ ይሆን የሚለው አሳሳቢ ስጋቶች የሚጭር ነው ሲሉ የአምነስቲ ኢንተርናሽናል ዋና ጸሐፊ አግነስ ካላማርድ ተናግረዋል። አሜሪካ ይህንን የአየር ጥቃት ጨምሮ ሲቪሎችን የተገደሉበት እንዲሁም የዓለም አቀፍ ሰብአዊ ሕግ ተጥሶ ሊሆን የሚችሉበት የአየር ጥቃት በአስቸኳይ ገለልተኛና ግልጽ የሆነ ምርመራ ልታደርግ ይገባል ሲሉ አጽንዖት ሰጥተዋል። የአሜሪካ ወታደራዊ ማዕከላዊ እዝ የጥቃቱ ኢላማ ባያስታውቅም የአገሪቱ መከላከያ ባለስልጣናት በጥቃቱ ሞተዋል የተባሉ ሲቪሎችን ጉዳይ እንዲሁም የጉዳቱን ግምገማ እያካሄደ መሆናቸውንም በዚሁ መግለጫ ላይ ተጠቅሷል። ግምገማውም እንዲሁም ከሲቪሎች ጉዳት ጋር የተያያዙ ማናቸውንም ድምዳሜዎች እንዲሁም ሊሰጡ የሚችሉ ምላሾች በአስቸኳይ ለሕዝብ ይፋ ሊደረግ እንደሚገባ አምነስቲ የገለጸው አሜሪካ የሰዓዳ እስር ቤት ሁኔታዎች ስደተኞች ለማቆየት የተጠቀሙበት የነበረ እንዲሁም በመደበኛነት በዓለም አቀፍ ቀይ መስቀል የሚጎበኝ የስደተኞች ማቆያ ማዕከል እንደሆነ ማወቅ እንደነበረባት ነው አምነስቲ በዚሁ መግለጫ አጽንቶ የሰጠው። በተጨማሪም ማንኛውም በዚህ ማዕከል ላይ የሚፈጸም የአየር ጥቃት በሰላማዊ ሰዎች ላይ ከፍተኛ ጉዳት እንደሚያደርስ አሜሪካ ልታውቅ እንደሚገባ አምነስቲ ተንትኗል። በዓለም አቀፍ የሰብአዊነት ሕግ መሰረት ተፋላሚ ወገኖች ወታደራዊና ሲቪል ኢላማዎች መለየት ብቻ ሳይሆን ወታደራዊ ኢላማ መሆኑን ማረጋገጥ አለባቸው። እንዲሁም ጥርጣሬዎች የሚያጭሩ ከሆነ ጥቃቶችን የመሰረዝ ግዴታ አለባቸው። ተፋላሚዎች ወታደራዊ ኢላማ ላይ ጥቃት በሚያደርሱበት
ወቅት በስፍራው ባሉ ሰላማዊ ዜጎች ላይ ሊደርሱ የሚችሉ ጉዳቶችን ለመቀነስ ሁሉንም ጥንቃቄዎች ማድረግ እንደሚገባ ይደነግጋል። በሲቪሎች ላይ ጉዳት መድረሱ ከተረጋገጠ ተጎጂዎች እንዲሁም ቤተሰቦቻቸው ለደረሰባቸው ዓለም አቀፍ የሰብአዊ ሕግ ጥሰት ሙሉ ካሳ ሊያገኙ እንደሚገባ አመልክቷል። በሲቪሎችና በሲቪሎች ንብረቶች ላይ ቀጥተኛ ጥቃቶችን ወይም ወታደራዊ ኢላማዎችን ባለየ መልኩ ጥቃቶችን በመፈጸም ሰላማዊ ነዋሪዎችን መግደል ወይም ማቁሰል ከተረጋገጠ የዓለም አቀፍ ሕግ ጥሰት ወይም የጦር ወንጀል ተደርጎ ይወሰዳል። አምነስቲ በሳዕዳ የማረሚያ ቤት ግቢ ውስጥ ሕጋዊ የሆነ ወታደራዊ ኢላማን መለየት እንደተቸገረም አስፍሯል። ከጥቃቱ አንድ ቀን ቀደም ብሎ የአሜሪካ ማዕከላዊ እዝ ከሚያዝያ 7 2017 ዓ.ም ጀምሮ በየመን ከ800 በላይ ኢላማዎች መምታቱን ገልጾ ለደህንነት ሲባል ስለ ጥቃቶች መረጃዎች ከመግለጽ እንደታቀበ ጠቅሶ ነበር። ክቡራን የዩቲዩብ አድማጮች ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት ካለ ኮመንት እያደረጋችሁ ቸር ቆዩን።